ዮኒ በእናትህ እሺ በለኝ በእናትህ ይኸው እስኪ ራስህን ገላን ልጠብቅ ልብስህንም ልቀይርልህ በእናትህ ዮኒ አልቀይርም አይመለከትሽም ሁለተኛ እንደዚህ እንዳትኛ አላልኩሽም ቆይ ዮኒ ግን እኔ ያላሳዝንህ እስከ መቼ ነው በዚህ ሁኔታ መቃጠለው ሰው እኮ እኔን ነው የሚታዘበኝ ስለ ሰው እኔ ምን አገባኝ አያገባኝም ማበድ ብርቅ ነው እንኳን አበድኩኝ አበደ ቢሉ ነው እሰይ እንኳን ይበሉ እነዚህ ባለጌዎች እሺ እኔስ በጣም እኮ ነው የምወድክ በእኔ ቦታ ሆነ እስኪ አስበው አንቺ ራሱ ከነሱ አትተናነሽ ባለጌ ነሽ ሲጀመር መጀመሪያ ጤነኛ ሳልሆን ያልወደድሽኝ አሁን ካበድኩ በኋላ የምትወጂ ምን ቤት ነሽ ይኸውልህ በቃሽ አሁን ምግብ የምታመጭልኝ ከሆነ አምጪልኝ እርቦኛል ግን በፌስታል ይዘህ መሄድ አትችልም እዚህ የምበላ ከሆነ ነው ምግብ ታመጭልኛለሽ ምሰጭኝ ከሆነ ስጭኝ ደግሞ የምትወደውን ምግብ ነው የሰራሁልህ ውሃ አምጪልኝ እንዴ ዛኪ በጣም ደስ ብሎኛል ጓደኛዬ እንደምትወጣ ለምን አልነገርከኝም ነበር ያው ወጥቼ እኮ ሰርፕራይዝ ላደርግ ብዬ ነው እሱማ አድርገኛል ግን ስትወጣ በቀበል ይሻል ነበር ያው እዛ ድረስ ከማንከራተት ብዬ እኮ አንተ ተፈታ እንጂ አይደለም መንከራተት ሌላስ ነገርስ ቢሆን ለማንኛውም ና በል እንሂድ አንጣው ፌስታሉ ሚልካ እኔ እኮ በጣም ነው የምታስቂኝ ደግሞ ካንቺ ምን እንደሚገርመኝ ታውቂያለሽ ሳታወሪ የምታስቂኝ ነገር የምር ከልቤ ነው ያሳቅሽኝ ቆይ አንቺ ባትኖሪ ምን ነበር የሚውጠኝ በጨለማ ማልፈራው ብቻዬን ሰውን ማልፈራው እኮ አንቺ ስላለሽልኝ ነው በዛ ላይ አድርገሽ ደግሞ ትልቅዬ ልጅ ሆነሽ ማውራት ስትጀምሪ ምንም ነገር አይደብረኝም ከዚህ ሚልካዬ እንጆ ሩቲ ምግብ እኮ ይዤልሽ መጥቼ ነው አልፈልግም በምግብ ሀሳብ አሻንጉሊቴ ልትወስድብኝ ነው አልፈልግም ሂድልኝ ሩቲ ያላወቅሽኝም ዮኒ እኮ ነኝ አላውቅህም ብያለሁ ሂድልኝ ሩቲ እንዴት እንደዛ ትኛለሽ ፍቅረኛሽ ነበርኩ እኮ እንዴት አላውቅም ትኛለሽ ማ አንተ ነኝ ፍቅረኛ ቆይ አንተ ምን ይወደዳል በጣም አስጠሊታ እኮ ነህ አሁን ሂድልኝ ከዚህ እሺ ስቀያቢ አያፍርም እንዴ ፍቅረኛዬ ነው ሲል ሚልካዬ ሰማሽ ያለው ሲያስጠላ ለካ የማያልፍ ቀን የለም እቺ ቀን እኮ በጉጉት ስጠብቃት ነበር ይኸው ቀኗም ደረሰች አረ ተመስገን እኔ ራሱ መውጫ ቀን ነበር የናፈቀኝ ሁሉም ነገር እኮ ነው ዝብርቅርቅ ያለው ዮኒስ አሁንም እንደዛው ነው የታሰርኩ ሰሞን እኮ የመጀመሪያ ሳምንት ብቻ ነው መጥቶ የጠየቀኝ ከዛ በኋላ እኮ መጥቶ ያውቅ እንደነገርኩ ነው ያቅሜን የሩታንም የሱንም ነገር ጣርኩኝ በቃ ምንም ነገር ሊሆን አልቻለም እዚህ መጥቶ ያውቅ ስንት ጊዜው ከመጣ አሁንም አብሶበታል እሺ የት ነው የሚሆነው አይታወቅም አንዳንዴ መናፈሻ ይሆናል አንዳንዴ ታይ ሰፈር ይቀመጣል ቋሚ ቦታ የለው ሩትስ እሷም ብዙ ጊዜ መናፈሻ ነው የምትሆነው
ግን ዮኒ አጠገቧ እንዲደርስ አትፈልግም። ምን? እሱም ብቻ ሳይሆን ማንም ሰው እንዲቀርባት አትፈልግም። ይህን ያህል ከሆነ እነሱን ለማዳን በጣም ነው የሚከብደው። ግን ከመሞከር ወደኋላ አለ። የአቅሜን ነው የምሞክረው። ጥሩ ሀሳብ ነው። አንተም ቢያንስ ሊሰሙ ይችላሉ። እኔም አንዳንዴ እንደማያውቁት ሰው እኮ ነው የሚሆኑብኝ። እሺ፣ ስለዚህ ተነስ እንውጣና እንፈልጋቸው። አሁን ሰዓቱ ስለሄደ ነገ በጠዋት ተነስተን ብንፈልጋቸው ይሻላል። ፒስ በቃ አሁንማ ምን እንደማረግ ራሱ ግራ እየገባኝ ነው። ከዛሬ ነገ ይሻላል ብዬ ባስብ ጭራሹን እየባሰበት ነው። ታዲያ ምን ልታደርጊ ነው? አላቅም ጓደኛዬ፣ ውስጤን ግን በጣም እየከፋኝ ነው። እዚህ የሚመጣው ምግብ ሲፈልግ ብቻ ነው። እሱንም ደግሞ እዚህ አይበላም። በፌስታል ነው ይዞት የሚሄደው። አሁንም ሳይበስበት መደረግ ያለበትን ብታደርጊ ነው የሚሻለው። ሞከርኩ እኮ። አሁን ጤነኛ ወሬ እያወራሽ ከዛ ደግሞ የእብድ ወሬ ያወራሻል። ግን ለአንድ ዶክተር ስላለው ነገር ነግሬው እኔ አክምልሻለሁ ብሎኛል። ግን እንዴት አድርጌ? ዶክተሩ ግን ስትነግሪው ምንድን ነው አለሽ? ዶክተሩማ ከአእምሯችን ቁጥጥር ውጭ የሆነ ነገር ሲፈጠር የአእምሮ መታወክ ያጋጥማል ነው ያለው። እና ዮኒ የሚያጋጠመው ያ ነው። በክትትል ሊመለስ ይችላል አለኝ። እንደኔ ሰው ፈልገሽ በጉልበትም ቢሆን ሕክምናውን ማስጀመር፣ ካልሆነ ግን እንዲሁ እያየሹ ነው የምታጭው። ኧረ አንተ ልጅ በፈጠረ ተወኝ። ልታሳብደኝ ነው? ተይ እንጂ እንደዚህማ አትበይ። እኔ ነኝ እንጂ በአንቺ ፍቅር እያበድኩ ያሉት። አንቺማ ምን ትሆኛለሽ? ነገርኩህ። እኔ ጋር ምንም የሚለወጥ ነገር ስለሌለ እርሜን አውጥተህ ተቀመጥ እሺ? ከፈለክ ደግሞ እበድ። እኔ አሁን ግን በአንቺ ፍቅር የተነሳ ባብድ ግን ትንሽ አላሳዝንሽም? አታሳዝነኝም። ምክንያቱም እኔ የራሴ ህይወት አለኝ። እሺ? እኔ ጋር ሙጭጭ በማለት የራስን ህይወት ነው የምታበላሸው። እኔ እኮ ልተውሽ ሞከርኩ ግን አልቻልኩም። ምን ላድርግ? መቻል አለብሽ። ምክንያቱም እኔ ጋር ምንም የሚለወጥ ነገር የለም። እሺ እንድትወጂ ምን ላድርግ? ነገርኩህ። እኔ አንተን መቼም ልወድክ አልችልም። እሺ? ከዚህ በላይ እዚህ መገተር አልፈልግም። እሺ? እሺ ልሸኝሽ። እኔ ልቀቀኝ። ሸኛ አያስፈልገኝም። እሺ? የፈለገ ቢሆንም አንቺን ከመውደድ ማንም አያስጥለኝ። ሩት፣ አንቺ ማለት እንደ እህቴ ነሽ። ከህፃነታችን ጀምሮ አብረን ያደግነው። እናትሽም እንደ እናቴ ነበሩ። እሷን ስታጭ ምን ያህል መቋቋም እንደከበደሽ አውቃለሁ። ግን እኔ ደግሞ ደስተኛ እንድትሆኝ እፈልጋለሁ። በዮኒ ምክንያት እኮ ደስታሽን እያጣሽ። ልክ ነህ። እኔም ዮኒን ካፈቀርኩት በኋላ ነው ደስታ ከኔ የራቀው። ለዛ እኮ ነው እሱ የኔ የሚሆንበትን መንገድ ፍጠርልኝ እያልኩ ያለሁት። ምን ላድርግ? እኔ መሀል ላይ ሆኜ እኮ ግራ ገባኝ። እሱ በአንድ በኩል ራኬብን እንዳመቻቸው ይጠይቀኛል፣ አንቺ ደግሞ እሱን። ታዲያ ክሪስ ሆናችሁብኝ። ምኑ ከምኑ ላድርግ? እሷ እኮ እሱን እንደማታፈቅረው ታውቃለህ አይደለ? በዛ ላይ ደግሞ ያስቸግረኛል ምናምን እያለች ነው ስታወራ የምሰማት። ይኸውልህ አንተ እሱን አሳምነ እንዲተዋት ካደረግ ነገሮቹ በሙሉ አለቁ ማለት እኮ ነው። እኔ ጣርኩ ምንም አልሰማም አለኝ። እኔ ከሷ ምን እንዳየ አላውቅም። እኔ እንደማፈቅረው ግን ያውቃል? አያውቅም። በዚህ ሙድ ጭራሽ ባያውቅ ነው የሚሻለው። የአንቺን ክብር ዝቅ ማድረግ። እሱ በዚህ ሰዓት በራኬብ አይምሮ ስለተደፈነ ማውቆ አንቺን ማቅለል ነው የሚሆነው። እኔ እኮ ግራ ገባኝ። በቃ ቀንም ሆነ ማታ እሱን ብቻ ነው የማስበው። አንዳንዴማ እንዴት በዚህ ልክ እንደዚህ ያፈቀርኩት ብዬ ራሴን እጠይቃለሁ። እንደኔ ግን መጨረሻው የሚያምር ነው የሚመስለኝ። ትንሽ ጊዜ ብቻ እሺ። ደግሞ ይሄን ቸኮላት ካየው ሳልገዛ እንደማልመጣ ታውቂያለሽ። አመሰግናለሁ።
ምስጋና ያለው ወንድም እኮ ያስፈልግ። ምን ሆንሻል ጓደኛዬ? ኧረ በእናትሽ ዮናስ የሚባል ልጅ ሰላም ይነሳኝ። መንገድ ላይ ይጠብቀኛል፣ ስልክ ይደውልልኛል፣ ቴክስት ይልክልኛል። ሰው እንዴት ነው አልፈልግም ሲባል አይገባውም እንዴ? እኔ ሊያሳብደኝ ነው። ቆይ እኔ ያልገባኝ ነገር በዚህ ልክ የሚጠላልሽ ነው እንዴ? እንዴት ልጠይው ቻልሽ? ምን የሚወደድ ነገር አለው ሲጀምር? ሌላው ቀርቶ ለራሱ እንኳን መሆን የማይችል ሰው ለእኔ እንዴት ነው የሚሆነው? ታዲያ አሁን የምታያቸው ነገሮች እኮ መስተካከል የሚችሉ ነገሮች ናቸው። አረ ቢስተካከልም እኔ ሲጀምር ከሱ ጋር የመሆን ፍላጎት የለኝም። አንቺ ቆይ በእኔ ቦታ ብትሆኚ ምንድን ነበር የምትወስኚው? እሺ የምለው ነው የሚመስለኝ። ምክንያቱም አንቺ በምታስቢው ልክ እኔ አላስበው። ለነገሩ ይሄ ከአንቺ የሚጠበቅ መልስ ነው። የዘኪ ጓደኛ አይደል? አይ የእሱ ጓደኛም ባይሆን እንደዚህ ነበር የማስበው። ደግሞ በጓደኝነትም ካሰብሽ ከሱ ይልቅ አንቺ ለእኔ አትቀርቢኝም? አንቺ ለእኔ ከጓደኛም በላይ እህቴ ነሽ። የዛን ጊዜ የእንጀራ እናቴ ባባረረችኝ ሰዓት አንቺ ነበርሽ ከጎኔ ነበርሽ። ምንም አታስቢ ብለሽ ቤትሽ ያስገባሽ። አሰብኩት አንቺ ባትኖሪ ምን ልሆን እንደምችል። ተይ እንደሱ አይባልም። ደግሞ ጓደኝነት መተሳሰብ አይደል? እሱማ ልክ ነሽ። ያው ነገሩ ነው እንጂ እሺ ምን ላድርግ? ስታየኝ ለራሱ እኮ መናደር ጀመረች። ታዲያ እንድስቅ ነበር እንዴ የጠበቀው? ዞሮ ዞሮ እኮ ልጅቷ እኮ ተማራባለች። የፈለገ ብትማረር መጨረሻ ላይ እሺ ማለቱ አይቀር ማለት በስተመጨረሻ እሺ ይልሃለሁ ብላለች ማለት እንደዛ አላለችም፣ ግን ያው በእኔ ልክ ማንም ያፈቅራት ስለሌለ ይሄ ነገር ስትረጋግጥ ወደደችም ጠላችም እሺ ማለቱ አይቀርም። አይ ፍቅር ጅር ያደርጋል የሚባለው ለካ እውነት። አረ እዚህ ከጅልም ባሰ እንጂ ስነ ስርዓት ያዙ እንጂ እኔ ጨንቆኝ ባማክራችሁ ጭራሽ እንደዚህ ትለኛላችሁ። ምን ብዬ ነው ለመሰደብ የቀረብኩት ብለህ ራስን አትጠይቅም? መጀመሪያ ልክ ነኝ ማለቱ አይቀርም። እኔ መቼም ተስፋ አልቆርጥም። በፍቅር ላይ ተስፋ ባለመቁረጥ ቢሆን ሁሉም ያፈቀረውን ያገኝ ነበርሽ። ግን አይሆንም፣ ሁሉም ያፈቀረውን አላገኘምሽ። እኔ ግን አገኛት ይሆናል። ቢሆንማ ደስ ነበር የሚለን፣ ግን አይሆንም። ሩትም ቢሆን ስለሷ ጠይቂያት ምንም ላንተ ስሜት እንደሌላት ነው የነገረች። ስለዚህ ከዚህ በላይ ምን ትፈልጋለህ? እኔ ምለው ደግሞ ዛሬ ላይ የሆነ ስሜት ባይሰማት ነገ ከነገ ወዲያ ደግሞ መሰማቱ አይቀርም። ምን ሆናል? አሬ ሱቁ ነገር ግራን ይገባኝ እንዴ? ዛሬም ተከፈለልህ? አንተ መከፈሉን እንደሚገርም ለአንዳንድ ነገር ይሆናል ብላ 5000 ብርና ይሄን ደብዳቤን የሰጠች። ደብዳቤው ምንድነው የሚለው? ደብዳቤው የሚለውማ ሁሌ አንተን ደስታ ነው የምመኘው፣ ፈጣሪ ያለ ቀን አንድ ቀን እንገናኛለን ነው የሚለው። እኔማ ሸምሱ ይሄን ደብዳቤ የሚሰጥ ማን ነው ብዬ ባስጨንቀው ሊነግረኝ አልቻለም። እኔም በመልእክተኛ ነው የሚመጣልኝ አለ። እኔ አሁንስ ማን እንደሆነች ግራን ይገባኝ። ቆይ ማን ልትሆን ትችላለች? እኔ ምን አውቄ? ለነገሩ እኔ በቸገረኝ ሰዓት ብር እየከፈለችልኝ ስለሆነ ደስ እያለኝ ነው። ግን በአንድ በኩል ደግሞ የልጅቷ ነገር ማን እንደሆነ ጭንቅላቴን ጥያቄ ውስጥ እየከተተው ነው። የፈጣሪ ነገር ግን ይገርማል። በአንድ በኩል ራኬብ ህይወት ስታዛባ፣ በአንድ በኩል ደግሞ ህይወት የምታስተካክል ሴት ሰጥቷል። ግን የዚች ልጅ ማንነት ካላወቅኩ እኔ ጤነኝነት የሚሰማኝ አይመስለኝም። በል አሁን እኔ ርቦኛል። ሩት ጋር ሄደን ምሳ እንበላለን አይደል? አይ እኔ አልሄድም። እንዴ አንተ ትመጣለህ ብዬ እኮ ነው ብዙ ምግብ ያሰራል። ሚኪም የለም፣ አንተም ስቀር ደግሞ በጣም እኮ የሚደብር። በቃ እሺ እንሂድ። ዮኒ ምን ሆነሃል? ደህና ነኝ። አልመሰለኝም። ቅድምም ምግብ ምንም አልበላህም። አረ በልቻለሁ። ያው ትንሽ ሀሳብ ውስጥ ሆኜ ነው፣ የማይነገር ሀሳብ ሆነብኝ። መጣ
ቅድም ለራሴ ቃል ገዛ ሾፒንግ ወጥቼ ነበር። በዛም ለእናንተ አንዳንድ ነገር ልግዛ ብዬ ያው እንደ ስጦታ ማለት ነው። አመሰግናለሁ። ምንም ችግር የለውም። ዮኒ አልወደድከው? በጣም ኧረ ወድጄዋለሁ። ያው ያልጠበቅኩት ነገር ሆኖብኝ እኮ ግራ ገብቶኝ እና ገርሞኝ ነው። ለማንኛውም አመሰግናለሁ። እንዴ ምን አደረግኩ ብለህ ነው? ይሄ እኮ በጣም ኖርማል ነገር ነው። ቢሆንም ይሄን አስበሽ በመግዛትሽ በጣም አመሰግናለሁ። በዛ ላይ ከለሩ ራሱ ያምራል። ስለወደድከው ደስ ብሎኛል። በዚህ ልክ በራከብ ነው የተናደድከው? እንዴት አልናደድም? እንደዛ ክብረት ሰላምላት እጄን ዘርግቼ እኮ አይታ ነው ጥላኝ ሄደችው። የዛኑ ሰዓት የረከስኩ ያለ ተሰማኝ። ይሄ እኮ የሚጠበቅ ነገር ነው። ከጅምሩ ያላከበረች አሁን ምን ብላ ነው የምታከብረው? የፈለገ ቢሆን እንዴት እንደዚህ ታደርጋለች? እኔማ ሁለታችሁ አላችሁ ብዬ እኮ ነው ሰላምላት የተነሱት። በሼም ሰላም ልትል ራከብን አላወቃትም። ሼም ምናምን እኮ አታውቅም። ከዛ ሰዓት በኋላ በቃ ለሷ ያለኝ ስሜት ቀንሷል። መቀነስ ምን ያደርጋል? መጥፋት ነው ያለበት። እኔ እኮ ከጅምሩም ነገር ያለው አትሆንህም ብያለሁ። ወይኔ ዛሬ ግን ልክ አላደረግሽ። ምን አደረኩ? ቢያንስ ሰላም ብትዩ እንኳን ምን አለበት? እኛ ስላለን እንዴት እንደተሸማቀቀ። ጓደኛዬ ዛሬ በእናንተ ፊት ሰላም አልኩት ማለት ፊት ሰጠሁት ማለት ነው። ይሄ ደግሞ ተስፋ እንዳለው እንዲያስብ ያደርገዋል። እኔ ደግሞ ከነጭራሹ እንዲጠላኝ እንጂ ተስፋ እንዳለው እንዲሰማው አልፈልግም። ግን ብትኖሪ እውነት ያሳዝንሽ ነበር። መቼም አያሳዝነኝም። እኔ ምን ያክል ምርር እንዳለኝ አንቺ አልገባሽ። አሁንማ በቃ ተገላገልሽ። መቼም ከዚህ በኋላ አጠገብሽ ድርሽ የሚል አይመስለኝም። አድርጎልኝ ነው በምን እድሌ። ኧረ አንተ ልጅ በፈጠረ ተወኝ። ልታሳብደኝ ነው? ተይ እንጂ እንደዚህማ አትበይ። እኔ ነኝ እንጂ ባንቺ ፍቅር እያበርኩ ያሉት። አንቺ ምን ትሆኛለሽ? ነገርኩክ። እኔ ጋር ምንም የሚለወጥ ነገር ስለሌለ እርሜን አውጥተህ ተቀመጥ እሺ። ከፈለክ ደግሞ እበድ። እኔ አሁን ግን ባንቺ ፍቅር የተነሳ ባብድ ግን ትንሽ አላሳዝንሽም? አታሳዝነኝም። ምክንያቱም እኔ የራሴ ህይወት አለኝ እሺ። እኔ ጋር ሙጭጭ በማለት የራስን ህይወት ነው የምታበላሸው። እኔ እኮ ልተውሽ ሞከርኩ ግን አልቻልኩም። ምን ላድርግ? መቻል አለብሽ። ምክንያቱም እኔ ጋር ምንም የሚለወጥ ነገር የለም። እሺ እንድትወጂ ምን ላድርግ? ነገርኩክ። እኔ አንተን መቼም ልወድክ አልችልም እሺ። ከዚህ በላይ እዚህ መገተር አልፈልግም እሺ። እሺ ልሸኝሽ። ልቀቀኝ። ሸኛ አያስፈልገኝም እሺ። የፈለገ ብትመረር መጨረሻ ላይ እሺ ማለቱ አይቀር ማለት በስተመጨረሻ እሺ ይልሃለሁ ብላለች። ማለት እንደዛ አላለችም፣ ግን ያው በእኔ ልክ ማንም ያፈቅራት ስለሌለ ይሄ ነገር ስትረጋግጥ ወደደችም ጠላችም እሺ ማለቱ አይቀርም። አይ ፍቅር ጅር ያደርጋል የሚባለው ለካ እውነት። አረ እዚህ ከጅልም ባሰ እንጂ። ስነ ስርዓት ያዙ እንጂ እኔ ጨንቆኝ ባማከራችሁ ጭራሽ እንደዚህ ትለኛላችሁ። ምን ብዬ ነው ለመሰደብ የቀረብኩት ብለህ ራስን አትጠይቅም? መጀመሪያ ልክ ነኝ ማለቱ አይቀርም። እኔ መቼም ተስፋ አልቆርጥም። በፍቅር ላይ ተስፋ ባለመቁረጥ ቢሆን ሁሉም ያፈቀረውን ያገኝ ነበርሽ። ግን አይሆንም። ሁሉም ያፈቀረውን አላገኘምሽ።
እንደዛ ክብረት ሰላምላት እጄን ዘርግቼ እኮ አይታ ነው ጥላኝ ሄደችው። የዛኑ ሰዓት የረከስኩ ያለ ተሰማኝ። ይሄ እኮ የሚጠበቅ ነገር ከጅምሩ ያላከበረች አሁን ምን ብላ ነው የምታከብረው? የፈለገ ቢሆን እንዴት እንደዚህ ታደርጋለች? እኔማ ሁለታችሁ አላችሁ ብዬ እኮ ነው ሰላምላት የተነሱት። በሼም ሰላም ልትል ራኬብን አላወቃትም። ሼም ምናምን እኮ አታውቅም። ዮኒ በመተው ውሳኔ የጸና ይመስላል። የምር? አዎ፣ እሷን እኮ አግኝቷት አያውቅም። በዛ ላይ ተክዞ ነው የሚውለው። ደስ ይላል። እኔ እንኳን በዚህ ሀሳቡ ይጸናል ብዬ አልጠበቅኩም ነበር። እኔም አልጠበቅኩም ነበር። ዮኒ እንደዛ ቀን ሲናደድ አይቼው አላውቅም ነበር። እኔማ ንዴቱን ያስወሰነው ብዬ ነበር ያሰብኩት። ለካ አይደለም። እኔማ ይዛኔ እንደዛ ሆኖ ሳይሆን በጣም ነው ያሳዝነኝ። የምን ማዘን ነው? መደሰት ነው እንጂ የሚያስፈልገው። አንቺም በዛው አሪፍ ይሆንልሻል። ዮኒ ምን እየሆንክ ነው? ራስን እየጣልክ ነው። እኔ እንጃ። በአሁን ሰዓት ሁሉም ነገር ነው ያስጠላኝ። እንደዚህ ብላ አታማር። በቃ ፈጣሪ ላንተ ስላላላት ነው። ላንተ ያላት እስክትመጣ በትዕግስት መጠበቅ ነው እንጂ። ሚኪ በእኔ ልክ እኮ አፍቅረ ስለማታውቅ ነው እንጂ ይሄን የኔን ስሜት ትረዳኝ ነበር። ከጅምሩ ማፈቅረኝን ሰው እንደዚህ ባንተ ልክ ቦታ ጠጥቼ አላፈቅረውም። እቺ ልጅ ዛሬ አብራችሁ ሆናችሁ ይባል፣ ነገ የተሻለ ሰው ሲመጣ ተሳስቴር ከዚህ በሰ ነው የምትጎዳው። እንደውም በጊዜ ምንም ነገር ሳይኖራችሁ ውሳኔ መወሰነ የተሻለ ነገር ነው። ሩታዬ በጣም ነው ደስ ያለኝ። እንዳፍሽ አደረገልኝ እኮ። ማለት የዮኒ ነው? መቼስ ራስ ምታት የሆነብኝ እሱ ነው። ከዛች ቀን በኋላ አይቼው አላውቅም። አጠገቤው ላደርሱ አያውቅም። ታዲያ ቆይ አንቺ ደስ ብሎሽ ነው? ቀላል ትልቅ ሸክም የተገላገልኩ ያልን የተሰማኝ። ለነገሩ ቀድሜም ቢሆን ነገርሽ ነበር። ከዚህ በኋላ አጠገብሽ አይደርስም አላልኩሽም? አረ እኔ እንዲህ በቀላል ይተውኛል ብዬ አላሰብኩም ነበረ። እንዲተውኝ እኮ ያላልኩት ነገር ያላደረኩት ነገር አልነበረ። ግን በዚህ ምክንያት ይተውኛል ብዬ በጭራሽ አላሰብኩም ነበር። አረ እዚህ ራሱ መጥቶ አያውቅም። አረ ግልግላ መቼም አይምጣ። ቢመጣ እንኳን ቀድመሽ ንገሪ። ለምን አልመጣማ? ደህና የተወኝን ሲያይ እንደማገርሽቶ በሰላም ይልጣ እንዴ? ለሱ እንኳን አታስቢ። እሱ መምጣት የሚፈልግ አይመስለኝም። ለዛም ነው እስካሁን ያልመጣው። ለነገሩ ብዙ ጊዜ የሚመጣው ነው ለማየት ነበረ። ለዛ ካሁን በኋላ አይመጣም። ተነስ እንሂድ። እባክህ ሀሳብ ቀየርኩ ነው ያልሄድኩት። እንዴ ለምን? ትንሽ ደብሮኛል። ተው እንጂ ዮኒ፣ በዚህ ሁኔታ እስከ መቼ ነው የምቀጥለው? ነገራቶች እኮ መጋፈጥ አለበት። ከዚህ በላይ እንዴት ልጋፈጥ? ይኸው እየተጋፈጥኩ አይደል እንዴ? መጋፈጥ እንደዚህ ነው እንዴ? ራስን እንደ ደካማ አስበው መጋፈጥ እንደዚህ ነው እንዴ? ጠንካራ ብለህ ህይወትን ለመቀጠል ስትበረታ ነው። ህይወቴን የማያበላሽት ያኔ ራኬብን ያፈቀርኳት ጊዜ ነው። ለነገሩ ልክ ነው። ሴት ልጅ ከልክ በላይ ስታፈቅራት ከምንም አትቆጥር የሚባለው ነገር ለካ ልክ ነው። ለነገሩ ሴት የሚባል ፍጥረቶች አንድ ስለሆኑ አንድም ሴት ጋር አጠገብ አልደርስም። ተሳስተሃል። ልክ ያልሆነ ሀሳብ ነው። አንዷ ስለጎዳች በጅምላ ትፈርዳል። ሁሉም አንድ አይነት ጾታ ስለሆኑ ነው። ደግሞ ከምሰማው የበለጠ በአይኔ ስላየው ነው። ሴት ልጅ የፈለገ ብታፈቅራት መጮቻ እንደምታደርግ ነው ማቀው። መቼም ለአንተ ልታዝንላችል እንጂ መቼም እንደምታስብላት አንተን መቼም ልታስብላችል። እርግጠኛ ነህ በዚህ ጉዳይ? እስቲ አለች የምትለውን አሳየኝና እኔ ፈለግከውን እቀጣለሁ። እሺ ችግር የለውም፣ አሳይሃለሁ፣ እነግርሃለሁ እኮ። እሺ ንገረኝ። አንተ በራኬብ ፍቅር አይን ስለታወረ ነው እንጂ አጠገብህ እኮ ሌላ ሴት አለች። አንተ ግን ማየት አልቻልክም። ማለት ማነች? ቆይ አጠገብ ያለችው? አየህ፣ ለዚህ ነው ማየት ያልቻልከው። ቢያንስ ሁኔታውን ያየ ይገባዋል። አንተ ግን ሊገባ አልቻልም እኮ። ለምን አትነግረኝም? ንገረኛ። አንተ ራኬብን ከምታፈቅራት በላይ እሷ ታፈቅራለች። ስንት ወንድ የፍቅር ጥያቄ ጠይቋት ከአንተ ውጭ ሌላ ወንድ አልፈልግም ብላለች። አንተ ግን የሚያፈቅረህን ትተህ የማያፈቅረህን የምትከተለው። ሱቅ ብር የምታስቀምጠዋ ልጅ ነች? አዎ፣ እሷም ሩት ነች። ምን? ሩት እንደ እህቴ ነው ማይሽ። ከህፃነታችን ጀምሮ አብረን ያደግነው። ይገባኛል። እናትሽን ካጣሽ በኋላ ራስሽን ለማጽናናት ከብዶሽ ነበር።
ግን እኔ ደግሞ ደስተኛ እንድትሆኚ እፈልጋለሁ። በዮኒ ምክንያት እኮ ደስታሽን እያጣሽ። ልክ ነህ። እኔም ዮኒን ካፈቀርኩት በኋላ ነው ደስታ ከኔ የራቀው። ለዛ እኮ ነው እሱ የኔ የሚሆንበትን መንገድ ፍጠርልኝ እያልኩ ያለሁት። ምን ላድርግ? እኔ መሀል ላይ ሆኜ እኮ ግራ ገባኝ። እሱ በአንድ በኩል ራኬብ እንዳመቻቸው ይጠይቀኛል፣ አንቺ ደግሞ እሱን። ታዲያ ክሪስ ሆናችሁብኝ። ምኑ ከምኑ ላድርግ? ዮኒ ምን ሆነሃል? ደህና ነኝ። አልመሰለኝም። ቅድምም ምግብ ምንም አልበላህም። አረ በልቻለሁ። ያው ትንሽ ሀሳብ ውስጥ ሆኜ ነው። የማይነገር ሀሳብ ሆነብኝ። ቆይ እኔ ያልገባኝ ነገር በዚህ ልክ የሚጠላልሽ ነው እንዴ? እንዴት ልትጠይው ቻልሽ? ምን የሚወደድ ነገር አለው ሲጀምር? ሌላው ቀርቶ ለራሱ እንኳን መሆን የማይችል ሰው ለእኔ እንዴት ነው የሚሆነው? ታዲያ አሁን የምታያቸው ነገሮች እኮ መስተካከል የሚችሉ ነገሮች ናቸው። አረ ቢስተካከልም እኔ ሲጀምር ከሱ ጋር የመሆን ፍላጎት የለኝም። አንቺ ቆይ በእኔ ቦታ ብትሆኚ ምንድን ነበር የምትወስኚው? እሺ የምለው ነው የሚመስለኝ። ምክንያቱም አንቺ በምታስቢው ልክ እኔ አላስብም። ለነገሩ ይሄ ከአንቺ የሚጠበቅ መልስ ነው። የዘኪ ጓደኛ አይደል? አይ የእሱ ጓደኛም ባይሆን እንደዚህ ነበር የማስበው። እኔ እንደማፈቅረው ግን ያውቃል? አያውቅም። በዚህ ሙድ ጭራሽ ባያውቅ ነው የሚሻለው። የአንቺን ክብር ዝቅ ማድረግ ነው። እሱ በዚህ ሰዓት በራኬብ አይምሮ ስለተደፈነ ማውቆ አንቺን ማቅለል ነው የሚሆነው። እኔ እኮ ግራ ገባኝ። በቃ ቀንም ሆነ ማታ እሱን ብቻ ነው የማስበው። አንዳንዴማ እንዴት በዚህ ልክ እንደዚህ ያፈቀርኩት ብዬ ራሴን እጠይቃለሁ። እንደኔ ግን መጨረሻው የሚያምር ነው የሚመስለኝ። ትንሽ ጊዜ ብቻ እሺ። ይሄን ማመን ይከብደኛል። ይሄ ሁሉ ነገር ስታደርግ የነበረችው ሩት ነች? እሱን ተወና አንዳንድ የሚያስፈልግ ነገር እኔ እንደማደርግልህ ነበር የምታስብ የነበረው። ግን እኔ አልነበርኩም፣ ሩት ነበር ስታደርግ ነበር። ቆይ እንዴት ይሄን ላስተውል አልቻልኩም? ነገርኩ። አንተ በራኬብ ፍቅር አይነት አውሯል አልኩ። ሩትን የመሰለች ልጅ አግኝተህ ነው? አስበው እስቲ። ከመልክ አላት፣ ጸባይ አላት፣ ቤቱ እንደምታውቀው ብቸኛ ወራሽ ናት። በዛ ላይ በጣም ነው የምታፈቅር። አውርታ ሳይሆን በተግባር ነው ያሳየች። ታዲያ ከዚህ በላይ ምን ትፈልጋለህ? ምን ማለት እንዳለብኝ ጭራሽ አላውቅም። እውነት ሩት ይሄን እንዳደረገች ራሱ ሳስበው ለማመን ይከብደኛል። በጭራሽ ማመን እኮ ነው ያቃተኝ። በጣም ነው የገረመኝ። ወይ ዘኪ፣ በጠዋት የማትጠብቂው ነገር ልነግርሽ። የማትጠብቂው ምንድነው? ለዮኒ እኮ እንደምታፈቅሪ እኮ ነገርኩት። ምን? የምርህ ነው? ስላለበት ሁኔታ እያወራን በወሬ አንቺንም ነገር ነገርኩት። ወይኔ ጉዴ! እሺ ቆይ ምን አለክ? ነገሩ ዱብዳ ሆኖበት ግራ ገብቶታል እና እስካሁን ያረግሽለት ነገርም ነገርኩት። ብቻ በጣም ግራ ሲጋባ ብቻዬ ሆኜ ማሰብ ፈልጋለሁ ብሎ ጥሎኝ ሄደ። ወይ ጉድ! እኔ እኮ ጭራሹኑ በዚህ ሰዓት ትነግረዋለህ ብዬ አልጠበቅኩም። እኔማ አስቤበት እኮ አይደለም፣ ያው ነገራቶች ነው እንድናገር ያደረጉኝ። እሺ ቆይ ምን የሚል ይመስልሃል? እሱን እንግዲህ የሚለውን መስማት ነው። እሺ በቃ እንደዛ እኮ። ለማንኛውም የሆነ ቦታ ልሄድ ነው፣ ስመጣ አገኝሻለሁ። እሺ ቻው።
ሁሉም ነገር አውቃለሁ። እስከ ዛሬ ለእኔ ቦታ እንዳለሽ አላውቅም ነበር። ግን አንቺ ለእኔ ያደረግሽልኝ ነገር ሳስበው ከአቅሜ በላይ ሆነብኛል። በጣም ብዙ ችግሮች በአንቺ የተነሳ ቀዳዶቼ ተሞልቶ አልፈውልኛል። ብዙ ችግሮች፣ የጎደለው ህይወቴን ሞልተሽልኛል። ግን እስከ ዛሬ ይሄ ነገር አልታየኝም ነበር። ለእኔም ሁሉንም ነገር ዘኪ ነግሮኛል። እንኳን ነግሮ አይደለም ሳይነግረህም በፊት አይኖችን ማየት በጣም ነው የምፈራው። እኔ ሁልጊዜም ቢሆን ደስተኛ ሆነ እንድትኖር ነው ፍላጎቴ። የኔም ሆንክ የራኬብም ሆንክ ብቻ አንተ ደስተኛ ሁን። ፍቅር ማለት ለሚወዱት ሰው ደስታ መጨነቅ ማለት አይደለ? እኔ ደስተኛ መሆኑ ደግሞ ከአንቺ ጋር ስሆን ነው። ለዛ ነው እዚህ ድረስ የመጣሁት። ምን? አንቺ ለእኔ ልዩ ሰው ነሽ። ስለ አንቺ ለመግለጽ ቃላቶች ያጥሩኛል። ከዚህ በኋላ አይኖችን ፈርተሻችሁ ሳይሆን በፍቅር እንድታያቸው ነው የምፈልገው። ዮኒና ሩት የእናንተ መጨረሻ ይሄ መሆን አልነበረበትም። ብቻ ፈጣሪ ከረዳይ ነገራቶች ሁሉ ይስተካከላሉ ብዬ አስባለሁ። ዮኒና ሩት የእናንተ መጨረሻ እኮ ይሄ መሆን አልነበረበትም። ብቻ ፈጣሪ ከረዳይ ነገራቶች ይስተካከላሉ ብዬ አስባለሁ። ሚልካዬ ቆይ ዛሬ ለምንድን ነው የማታስቂኝ? ዛሬ ደብሮሻል እንዴ? አንቺን እኮ ሲከፋሽ እኔንም ይከፋኛል። ቆይ እኔ ያላንቺ ማን አለኝ? እሺ ደስ እንዲልሽ ምን ላድርግልሽ? ቸኮሌት ልግዛልሽ ነው ወይስ ብስኩት ነው የምትፈልጊው? ምን ልግዛልሽ ሚልካዬ? በፊት እኮ ቸኮሌት ሲገዛልሽ በጣም ደስ ይልሽ ነበር። ቆይ ደግሞ ለምንድን ነው ሁሉ ጊዜ ሰውነትሽ የሚቆሽሸው? እንደውም ገላሽ ልጠብሽ አይደለ? አዎ ገላሽ ልጠብሽና ከዛ በኋላ ቀለል ይልሻል። ጎበዝ ሚልካዬ።
እዚህ ጋር ነበር የሚሆነው። ታዲያ እንጠብቀው ወይስ እንፈልገው? መጠበቅም እንችላለን፣ ግን ደግሞ ትንሽ ዞር ዞር ብለን መምጣትም እንችላለን። እሺ ትንሽ እንጠብቀውና ካልሆነ ዞር ዞር ብለን እንፈልገዋለን። በቃ እሺ። ሩታዬ በቃ ቻው። እሺ መልካም። ሰሞኑን ግን የሆነ የተፈጠረ ነገር አለ? በጣም ደስተኛ ሆነሻል። ያስታውቅብኛል እንዴ? ቀላል። ቆይ ግን ምንድነው ነገሩ? እንዴትስ አልነገርሽኝም? እሱማ መንገር አይቀርም። ያው ትንሽ መስመር ያዝ ብዬ ነው። እኔማ እንደዚህ ደስተኛ ያደረገሽን ሰው ለማየትና ለማወቅ በጣም ነው የጓጓት። ግን ማን ነው? ነገርኩሽ እኮ መስመር ያዝልኝና እነግርሻለሁ። ከዚህ በላይ እንዴት መስመር ያዝ? እኔ በዚህ ልክ ደስተኛ ስትሆኝ አይቼሽ አላውቅም። ለማንኛውም አሁን ልትሄጂ ነው አይደለ? ማታ እናወራለን። ለማንኛውም እሺ በቃ ቻው። ቻው። አሁን ግራ ጎኔን አገኘው በል። ሰው በ3 ሳምንት ውስጥ ወዝቦዝ ይሆናል። ልክ ነህ። በዚህ ሁኔታ አመት ሲቆይ አስቡ። የሩትን ነገር ቀን ከቀን ሳስበው ከአቅሜ በላይ ይሆንብኛል። ከእሷ ጋር ያሳለፍኳቸው 3 ሳምንት መቼም ማረሳቸው። እንዴት ትረሳቸዋለህ? በአንድ የሀብታም ልጅ አጋፉ ቁጭ አድርገቻል። የምር በጣም ነው ደስ ያለኝ። ከዛኛው ዮናስ ወጥታ አዲሱ ዮናስ ስለሆንኩ በጣም ነው ደስ ያለኝ። እንዴት አልሆንም? በአንድ ጊዜ እኮ ነው እናት፣ ሚስት፣ እህት የሆነች ሴት ያገኘሁት። መጀመሪያ ላይ እኔ ነኝ እንጂ ጥፋተኛ። የኔ ያልሆነችን ሴት ዝም ብዬ የኔ ለማድረግ ሙጥኝ ስል አጠገብ ያለችዋን ሳለ ተመስገን ነው ብቻ። ደግሞ በጣም አምሮብሃል። አመሰግናለሁ። እኔ ምን እንደሚገርመኝ ታውቂያለሽ? የልብስ ምርጫሽ። እስከዛሬ እኮ ገዝተሽ የምትሰጪ ልብስ አንድ የሚያስጠላ ነገር የለም። በዛ ላይ ደግሞ እንዳሉ ያይሻችሁ ልክክ እኮ ነው የሚሉት። አየክ፣ ልባችንን ብቻ ሳይሆን ምርጫችንም አንድ አይነት ነው ማለት ነው። ይኸው እያየ ነው አይደል? እኔ የምልህ ስለ እኔ ስታስብ ግን ምን ይሰማሃል? እድለኝነት። አንቺ ከኔ ጋር ባትሆኚ እድሜ ልኬን ተቆጭቼ የምኖር ነው የሚመስለኝ። እኔ ግን ዘላለምህን እንድትደሰት ነው የምፈልገው። አብረሽኝ ቆመሽ። በዚህ እንኳን ሀሳብ አይግባ። አንተ አንዴ ልቤ ውስጥ ገብተሃል። ከዚህ በኋላ ማንም ልቤ ውስጥ ሊገባ አይችልም። አንተ አብረኸኝ ሆንክም አልሆንክም ይሄ ልቤ አቋም ነው። ራኪ መጣሽ? ሩት ምን ብዬሽ ነበረ? እሱ እዚህ ቤት ካለ ቀድመሽ ንገሪኝ አላልኩሽም ነበር? ደህና የታውኝን ደግሞ ሊጀምረኝ ነው። አታስቢ፣ ምንም አልልሽ። ከዚህ በፊትም ያልኩሽ ራሱ አሁን ላይ ሳስበው በጣም ይቆጨኛል። ኧረ በቃ ፊልም እንሰራ ማለት ነው። ስሚ ራኪ፣ አንቺን ብሎ ሳይሆን እኔም ብሎ ነው የመጣው። ከእንደገና ደግሞ ነግርሻለሁ ያልኩሽ አዲስ ነገር ይሄ ነበር። የምርሽን ነው? እኔ ይህንን ማመን በጣም ነው የሚከብደኝ። እንዴት ካልጠፋ ሰው ከዚህ ጋር ልትሆኚ ነው? ይኸውልሽ ከዚህ በኋላ እኔም ብሎ ስለሚመጣ ልታከብሪው ግድ ይልሻል። እሺ ሩት፣ የምርሽን ነው? የምሬን ነው። እማትሙት ምን? እንዴት ሊሆን ይችላል? እንዴት? ይህን ማመን በጣም ነው የሚከብደኝ። እስካሁን ዮናስ ሆኖ ነው የደበቀችኝ? አንተ እንደ ዛሬ ተገርሜም ተደስቼ ማለቅ በራኬብ ነው እንዴ? ታዲያ በመጀመሪያ ስትናደድ ግራ ገብቶኝ ነበር። መጨረሻ ላይ ግን በጣም ደስ ያለ። ጓደኛዬ ደስታው የጋራ ነው። እስቲ አሁን ከመሬት ተነስቶ መናደድ ምን ይሉት እንዴ? እሱን አይደለ እንዴ የምልህ። መጀመሪያ ላይ ትመጣለች ብዬ አልጠበቅኩም ነበር፣ ግን ስትመጣ ትንሽ ደብሮኝ ነበረ። ከዛ በኋላ ንዴቷን ሳየው እኔ ራሱ ድብርቴ ተቀየረ ወደ ደስታ። ሩትስ ምን አለች? ልክ ልኳን የነገረቻት። ጨጓራው ሸተተ፣ እኔ ራሱ ሸተተኝ። ብቻ ተመስገን ፈጣሪ ይህን ዓለም ስላሳየ። መቼስ ከዚህ በላይ ዓለም የለም። ኧረ ባትለኝም መጀመሪያም ብያለሁ። የታባቱ አሁን ጨርቋን ጥላ ትወጣለች ከዛ ቤት። የት ይቀራል? በቅርብ ቀን ጠብቅሽ። ሩት፣ እስካሁን ለምን አልቻልኩ?
ቆይ እንዴት ሊሆን ይችላል? እኔ ከጅምሩም ቢሆን ዮኒን አፈቅረው ነው፣ ግን ሳልነግረው ጊዜያቶች ተቆጠሩ። በኋላ ግን ከአቅሜ በላይ ሲሆን ለዘኪ ነገርኩትና ዘኪ ደግሞ እንዲነግረው አደረኩ። ዘኪም ሊነግረው ሲል ደግሞ አንቺን እንደሚያፈቅርሽ አወቀ። በዚህ መሀል አንቺ ጋር ያለው ስሜት ተመሳሳይ ሊሆን ስለሚችል እኔ ከመሀላችሁ ወጣሁ። ግን አንቺ እንደማታፈቅሪውና ጭራሽ በሱ እንደተማረርሽ ደጋግመሽ ነገርሽ። በኋላም አንቺን ለመርሳት በሚታገልበት ሰዓት እኔ ደግሞ እንደማፈቅረው አወቀ። በዚህ ሁሉ ጊዜ ውስጥ ግን ለዮኒ እንደዚህ አይነት ስሜት አለሽ ብዬ አንድ ቀንም አስቤ አላውቅም ነበር። እኔ እንደማፈቅረው ነግሬው እሱ ምንም አይነት ስሜት ከሌለው በኋላ ምን ሊሰማኝ ይችላል ብዬ ስላሰብኩኝ ነገሩ ሚስጥር አድርጌ ያቆየሁት። በዚህ ልክ ግን እኔ የምደብቂ ነገር ይኖራል ብዬ አልጠብቅም ነበር። ቆይ ግን ሲጀመር እሱ አብሮሽ የሆነው አፍቅሮሽ ነው ወይስ ለሌላ ነገር ነው? ማለት ለሌላ ነገር ስትይ እኔን አበድኩልሽ ሞትኩልሽ ባለበት ቅጽበት ወደ አንቺ ዞሮ በዚህ ልክ አንቺን ማፍቀሩ ነው? አንዳንዴ የተሻለ ነገር ሲመጣ በምን ሰዓት እንደሚቀየር አይታወቅም። እኔ ግን የታየኝ እኔን ለማናደድ ሆን ብሎ አፈቀርኩሽ እንዳለሽ ነው። ዮኒ እንደዚህ አይነት ሰው አይደለም፣ እኔ ያረጋግጥለታለሁ። ደግሞ ሳላፈቅርህም ብለሽ በተደጋጋሚ ነግረሽዋል አይደል? አሁን ለምንድን ነው እንደዚህ እየሆንሽ ያለሽ? እኔ ለራሴ አይሆንም፣ ልጁም አይሆን ነገር ነው። ታዲያ ከአንቺ ጋር ሲሆን እንዴት ደስ ሊለኝ ይችላል? ለእኔ ደግሞ ሆኖኛል። በዚህም በጣም ደስተኛ ነኝ። የኔ ፍቅር ዛሬ ላንቺ ስለ ያልሆንኩት የለም ብታይ። ምናምን እንክፍል ዛሬ አንቺን ለማስደሰት አንዳንድ ነገሮች ለማድረግ ብዬ በሞክር አልሆነልኝም። በጣም ደብሮኛል። እንዴ? እና ለምን ደበረ? ያው አንቺ ማስደሰት ባለመቻሌ ነው። የኔ ፍቅር ማሰብ ብቻ ለኔ በቂ ነው። እነሱም ደስተኛ ያደርገኛል። ግን ያም የሆነው ያሰብከውን ነገር ከነገርከኝ ብቻ ነው። ሌላ ጊዜ ስለማደርገው ዛሬ አልነግርሽም። እሺ ጓግተሽ ግሪ ቃልከኝ ምንም አልልህም። ኧረ የኔ ፍቅር ይሄን ያህልማ ጨካኝ አታርጊ። እንደዚህ ጓግተሽማ ዝም አልልሽ። እሺ ንገረኛ። ያው አንቺ አይደለ ሁሌ ስጦታ መስጠኝ። ዛሬ እስቲ ስጦታ ልስጣት ብዬ ለመግዛት ሄድኩኝ። ከዛ ገዝቼ መጣ። ገዝቼ እንዴ አጣው ነበር እንዴ ያልከኝ? ስቀልድሽ ነው። ወይኔ ጉዴ! እውነት በጣም ነው የምታምረው። እሺ በጣም አመሰግናለሁ። ወደድሻት አይደል ስጦታዬ? ወይ በጣም ነው ደስ ያለኝ። በዛ ላይ ደግሞ ከማፈቅረው ሰው መጀመሪያ ስጦታ ስለሆነ ደስ ይላል። ደግሞ ደስ ትላለች። ራኪብ ምን ሆነሻል? ፌቪ እያላቅም በዚህ ሰዓት ምን እየተሰማኝ እንዳለ ምን እያሰብኩ እንደሆነ ምንም የማውቀው ነገር የለም። ብቻ ግን ጥሩ ነገር እየተሰማኝ አይደለም። የሆነ ነገርማ ተፈጥሯል። ያለ ምንም ምክንያት እንደዚህ አትሆኝ። ብቻ አላቅም። ራሴን ግን በቁጭት እየቀጣው ነው። የዛኔ ያፈቅርሻለሁ ብሎ ሲለምነኝ ለምን አሁን የተሰማኝ ስሜት የዛኔ ለምን አልተሰማኝም ብዬ ራሴን እጠይቃለሁ። ዮኒ ከሩት ጋር ከሆነ በኋላ በጣም ተቀይሯል።
ሌላ ይሁን እስኪመስለኝ ድረስ እና ምን ሆኜ ነው የዛን ጊዜ እንደዛ ሶንበት የነበረው ብዬ እየተቆጨው ነው። ጓደኛዬ ያበርሽ ነው መሰለኝ። አላበድኩም። እየተሰማኝ ያለውን ነገር ነው የነገርኩሽ። የዛን ያልፈልግም ብለሽ ያዙ ይልቁ ውስጥ ያልነበር ዛሬ ስለተለወጠ ነው ወይስ ከሩት ጋር ስለሆነ ቅናት ይዞሽ ነው? አላቅም፣ ግን ብቻ ከሷ ጋር ሆኖ ሳያቸው ውስጤ እንዴት እንደሚቃጠል። የናቁት ያስንቃል እንደሚባለው አሁንም ምንም ቢሰማሽ ምንም ቢፈጠር የሁለታችሁ ነገር የተቋጨ ነገር አልተቋጨም። አሁንም ቢሆን ተመልሶ እጄ ላይ እንዲገባ ማድረግ አያቅተኝም። እሺ፣ እናም አደርገዋለሁ እንጂ በቁጭት መቼም አልኖርም። ለምን የማይመስል ነገር ታስቢያለሽ? ትንሽ ጊዜ ብቻ ጠብቂኝ። እሺ፣ እንዴት እንደማይመስል አሳይሻለሁ። ወይ ካልሆነ ዙር ዙር ብለን እንምጣ እንዴ? እሺ ግን አንተ እርግጠኛ ነህ እዚህ ቦታ አይተዋል አይደል? አሬ ዛሬ 15 ቀን አይቼዋለሁ። እና እሺ እዚህ ካየኸው እንዴት እስካሁን አልመጣም ብዬ እኮ ነው። እኔ እንጃ፣ ግን እኔ በዚህ ጋር ሳልፍ ሁሌ አንድ ቀን አላጠውም። እሺ በቃ እንሂዳ። አረ ይኸው መጣ። አንተ ግን አኩርፊያለሁ። ምንም ነገር እንዳታወራኝ። እስከ ዛሬ ጠፍተህ ነው ዛሬ ገና የምትመጣው? አዎ በጣም ነው የታዘብኩ። ሌሎቹ አበደ ሲሉ ሰምተህ እኔን ትዘጋኛለህ። እኔ ይሄን ካንተ አልጠብቅም ነበር። አስመሳይ ሰው ነው። ዮኒ ምን እያልክ ነው? እኔ እኮ እስር ቤት ነበርኩ። ገና ትናንት እኮ ነው የተፈተሁት። ደግሞ አንተም እኮ መተህ ጠይቀኸኛል። ምን ታስረ ነበር እንዴ? አዎ ረስተኸው ነው? አዎ ረስቼው ነበር። አዎ አስታወስኩኝ። እኔ እንደውም እኮ መጥቼ ጠይቃለሁ፣ እንደውም እኮ አስመልጣለሁ ብዬ ነበር። አረ ችግር የለውም። ካልክሽ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ። አረ ይቅር ብያለሁ። እሺ ይቅር ካላልከኝ አልነሳም። አረ ይቅር ብያለሁ። ተነስ ተነስ። እሺ ሚካኤል እንኳን ደስ አለሽ። ፈጣሪ ምግብ ልኮልናል። እሺ ደግሞ እኮ ራበኝ ስትይ ነበር አይደለ? እኔ ራሱ እንዴት እንደራበኝ ብታይ። ለነገሩ እኮ አንቺ ገላሽን ስለታጠብሽ ነው አይደል የራበሽ? አሁን አጉርስሻለሁ። እሺ እምቢ ማለት ግን አይቻልም። ደግሞ ሚልካው ሁሌ ራበኝ ትኝና ሳጉርስሽ ደግሞ አትበይልኝም። ዛሬ ግን ትጎርሽልኛለሽ አይደል? ኮስ ሚልካይ ቆይ ላጉርስሽ። ጉርሽ ያሺ ቢንጂ አይሻለል ችግርሽ። ሁሌ ሳጉርስሽ አትጎርሽልኝም። ድሮ ምን እኔ ጥፋተኛ እንደማትበይ እያወቅኩኝ ተስፋ ማድረጌ። ጓደኛዬ በጣም ነው የከፋኝ። ማን አባቱን ያስከፋ? ንገረኝ። ጥርሱን ነው ማድረግ ፈልግ። ማንም አይደለም ያስከፋኝ፣ አንተ ነው ያስከፋኝ። እንዴ ጓደኛዬ ይቅርታ ጠየቅኩ አይደል እንዴ? አረ ለሱ አይደለም። ጸጉር ተንጨባሯል፣ ልብስ ቆሿል፣ ገላህም ቆሿል እና እንደዚህ ሆነ እያየው እንዴት አይከፋኝ? አሁን ላይ እኔ የኔ መቆሸሽ አይደለም እያስጨነቀኛለሁ፣ የሩት ጉዳይ ነው እያሳሰበኛለሁ። ሩትዬን አሳብዷት እኔን አበደ ይሉኛል። ይሄን ሰምታ ነው መሰለኝ ሩት እኔን ማየትም ማውራትም አትፈልግም። ሩት እንድታወራ ነው የምትፈልገው? አዎ፣ ግን እኔን ማውራት አትፈልግም። እሱን ለኔ ተወኝ። ግን መጀመሪያ ምልህም ማድረግ አለብህ። መጀመሪያ ግን አንተ ፏ ብለህ ልብስን ትቀይራለህ። ከዛ ያለችበት ቦታ ለኔ ታሳይኛለሽ። ቆይ ፏ ብዬ ባታወራኝስ? እኔን እኮ ታወራኛለች። ብቻ አሁን የት እንዳለች ብቻ ንገረኝ። ዮኒ ነው ወይንስ ጆሮዬ ነው? ጆሮክ አይደለም፣ ላወራክ ፈልጌ ነው። እሺ ምን ነበር? እዚህ ሳይሆን አንድ ቦታ ተቀምጠን እንድናወራ ነበር እኮ። ማውራት ትችያለሽ፣ ንገሪኝ። ምንድን ነው? ዮኒዬ እሺ ብትለኝ እኮ አንዴ ነው። የትም መሄድ አልፈልግም። የምታወሪ ከሆነ እዚህ አውሪ። ዮኒዬ እኔም በፊት ላይ አስቀይሜያለሁ።
የዛኔ ምን እንደነካኝ አላውቅም። አንተ ትክክለኛ አፍቃሪ ነበርክ። ኩራቱን ምን ይሁን አላውቅም ነበር እና አሁን ይቅርታ እንድታደርግልኝ እፈልጋለሁ። ምን? ወይ ጉድ! እኔ ይህንን ምልክ እኮ ከልቤ ነው። እባክህ ይቅርታ አድርግልኝ። እንኳን ይቅርታ ላደርግልሽ አይደለም መልሼ ፊትሽን ማየት አልፈልግም። ሰሚኛለሽ? በአንቺ የተነሳ ያሳለፍኩት ችግር መቼም አልረሳውም። መከራውን እኔ ነው የማውቀው። ያለፈውን ያን ህይወቴን ትቼ ከሩት ጋር አዲስ ህይወት ጀምሬያለሁ። ወደኋላ መመለስ አልፈልግም። ከህይወቴ ወጥተሻል። ስለዚህ 10 እየመጣሽ እዚህ ድንቅር አትበይብኝ። ብታፈቅረኝ ኖሮማ እንደዚህ አትለኝም ነበር። ምክንያቱም ያፈቀሩትን ሰው በቀላሉ መርሳት ስለማይቻል። ይቻላል እንጂ ስለሚቻል መሰለኝ እኔ ዳግም ሰው የሆንኩት። በደንብ ይቻላል። ከውስጥ ወጥተሽልኛል። አጠገቤ እንዳደርሽ እኔና አንቺ ጨርሰናል። የምርህን ነው ራኬብ እንደዛ አለች? እኔም ገርሞኛል። ታባቷ አሁን ከሩት ጋር ስትወድ ተንገብግባ እኮ ነው። አሁን ገና ምንኩኝ መጀመሪያ እንደዛ ስለምናት እምቢ ብላ፣ አሁን ግን በይቅርታ እያስጨነቀች። ቆይ ገና እንደ እሳት ነው የምትነደው። ጠብቃት። ወይ ፍቅር፣ ትንሽ ቆየሁ እኮ አንቺ ቤት ነው ያለሁት። እኔማ ከሱቅ ስትወጪ እኮ እንደርሳለን ብዬ ወደ ቤት መጣ። በቃ ችግር የለም። ስትጨርሺ ቤት ነኝ። እሺ፣ እኔማ አፈቅርሻለሁ። ቻው። እንዴት ነው ዮኒ? አንቺ እዚህ ቤት ነበርሽ እንዴ? አዎ ተኝቼ ነበር። ይሄ ያንተን አማላ የሆነ ድምጽ ሰማን የተነሳሁት አይደል? የምሬን ነው። የሌላውን አላውቅም። እኔን ግን በጣም ነው የሚያማልለኝ። ሊሆን ይችላል። አሁን ብቻዬን መሆን ፈልጋለሁ። ትወጪልኝ ትችያለሽ? ባዶ ቤት ውስጥማ እንዴት ብቻ ነው ተዋለሁ። ስንት የሚያዝናና ነገር እያለ። አንቺ ልጅ ግን ያምሻል። ምን አድርግ ነው የምትይኝ? ለምን አትይኝም? ምን አልኩክ ታዲያ? አሪፍ ጊዜ እናሳልፍ ነው ያልኩክ። አንቺ ልጅ ጤነኛ ነሽ? ቢያንስ እንኳን የጓደኛሽ ፍቅረኛ እኮ ነኝ። መጀመሪያ ግን የኔ አፍቃሪ ነበርክ። እሱ ያለፈ ታሪክ ነው። እሺ፣ ከዚህ በኋላ ከአንቺ ጋር ምንም ህይወት ሊኖረኝ አይችልም። ከሩት ጋር አዲስ ህይወት ጀምሬያለሁ። ስለዚህ ከህይወቴ ወጥተሻል። ትሰሚኛለሽ? ይሄ የመጨረሻ ቃሌ ነው። ሁሉ ነገር ለሩት ነው የምነግረትሽ። አሁን ትወጪልኛለሽ? ውጪ፣ ተነሽ፣ ውጪ። አንቺን በመጠበቅ እኮ በጉጉት አለኩኝ። እቃውን እኮ ቼክ ላደርግ ብዬ ነው እንጂ እኔም በጣም ናፍቀኸኝ ነበር። ለነገሩ ዋናው መምጣትሽ። ሰው ዓመታት ይጠብቅ የለ። እንደዛማ ቢሆን ኖሮ እኔም አያስችለኝም ነበር። እና ምን የሚያስችለኝ? ስሚ፣ 1 ሰዓት ለጠበቁሽ አይደለም ዓመታት ይጠብቁሻል። የተሰማኝሽ ፈጣሪ እዛ ደረጃ ያድርስብን እንጂ በጣም ከባድ ነገር ነው። እንዴት ነህ ዘኪ? ዘኪ፣ አንድ ነገር ላስቸግር ነበር። ምንድን ነው? አንተንም አስቀይሜ ከሆነ ይቅርታ፣ ግን ዮኒን በጣም ነው ያስቀየምኩት እና እንድታስታርቀን እፈልጋለሁ። በፊት ላይ ልክ አልሰራውም ነበረ። ጥፋቴ ለእኔ ራሱ አሁን ገና ነው የገባኝ። እባክህ አስታርቀን። ምን አይነት ፈጣጣ ልጅ ነሽ? አይንሽን በጨው አጥበሽ ትመጫለሽ እንዴ? ጭራሽ አስታርቀኝ ትያለሽ እንዴ? እኔ ብችል አጠገቡ እንዳደርሽ ነው ማረግሽ። መቼም ቢሆን ደግሞ አላስታርቅሽም። ይገባኛል ዘኪ፣ እንደዚህ የምትለኝ በፊት ባጠፋው ጥፋት ነው አይደል? በፊት ጥሩ ማረግሽ መጥፎ ማረግሽ ካንቺ ጋር እንዲሆን አልፈልግም። ከሩት ጋር እንዲሆን ነበር የምፈልገው፣ እሱም ሆኗል። ከዚህ በኋላ ደግሞ ዳግመኛ መጥተሽ እንደዚህ እንድትይኝ አልፈልግምሽ። አረ ነው በጣም ጥሩ። እሺ
አንተ ከሱ ትሻላለህ ብዬ ነበር አንተ ጋር የመጣሁት። ለነገሩ ሁለታችሁም አንድ ናችሁ። ድጋሚ መጥቶ እኔን ካለመነኝ እኔ ራኬብ አይደለሁም። እሺ ሩት፣ እስካሁን ለምን አልቻልኩ? ቆይ እንዴት ሊሆን ይችላል? እኔ ከጅምሩም ቢሆን ዮኒን አፈቅረው ነው፣ ግን ሳልነግረው ጊዜያቶች ተቆጠሩ። በኋላ ግን ከአቅሜ በላይ ሲሆን ለዘኪ ነገርኩትና ዘኪ ደግሞ እንዲነግረው አደረኩ። ዘኪም ሊነግረው ሲል ደግሞ አንቺን እንደሚያፈቅርሽ አወቀ። በዚህ መሀል አንቺ ጋርም ያለው ስሜት ተመሳሳይ ሊሆን ስለሚችል እኔ ከመሀላችሁ ወጣሁ። ግን አንቺ እንደማታፈቅሪውና ጭራሽ በሱ እንደተማረርሽ ደጋግመሽ ነገርሽ። በኋላም አንቺን ለመርሳት በሚታገልበት ሰዓት እኔ ደግሞ እንደማፈቅረው አወቀ። በዚህ ሁሉ ጊዜ ውስጥ ግን ለዮኒ እንደዚህ አይነት ስሜት አለሽ ብዬ አንድ ቀን ማስቤ አላውቅም ነበር። እኔ እንደማፈቅረው ነግሬው እሱ ምንም አይነት ስሜት ከሌለው በኋላ ምን ሊሰማኝ ይችላል ብዬ ስላሰብኩኝ ነገሩ ሚስጥር አድርጌ ያቆየሁት። በዚህ ልክ ግን እኔ የምትደብቂ ነገር ይኖራል ብዬ አልጠብቅም ነበር። ቆይ ግን ሲጀመር እሱ አብሮሽ የሆነው አፍቅሮሽ ነው ወይስ ለሌላ ነገር ነው? ማለት ለሌላ ነገር ስትይ እኔን አበድኩልሽ ሞትኩልሽ ባለበት ቅጽበት ወደ አንቺ ዞሮ በዚህ ልክ አንቺን ማፍቀሩ ነው? አንዳንዴ የተሻለ ነገር ሲመጣ በምን ሰዓት እንደሚቀየር አይታወቅም። እኔ ግን የታየኝ እኔን ለማናደድ ሆን ብሎ አፈቀርኩሽ እንዳለሽ ነው። ዮኒ እንደዚህ አይነት ሰው አይደለም፣ እኔ ያረጋግጥለታለሁ። ደግሞ ሳላፈቅርህም ብለሽ በተደጋጋሚ ነግረሽዋል አይደለም? አሁን ለምንድን ነው እንደዚህ እየሆንሽ ያለሽ? እኔ ለራሴ አይሆንም፣ ልጁም ማይሆን ነገር ነው። ታዲያ ከአንቺ ጋር ሲሆን እንዴት ደስ ሊለኝ ይችላል? ለእኔ ደግሞ ሆኖኛል። በዚህም በጣም ደስተኛ ነኝ። እንዴት ነው ዮኒ? አንቺ እዚህ ቤት ነበርሽ እንዴ? ተኝቼ ነበር። ይሄ ያንተን አማላ የሆነ ድምጽ ሰማን የተነሳሁት አይደል? የምሬን ነው። የሌላውን አላውቅም። እኔን ግን በጣም ነው የሚያማልለኝ። ሊሆን ይችላል። አሁን ብቻዬን መሆን ፈልጋለሁ። ትወጪልኝ ትችያለሽ? ባዶ ቤት ውስጥማ እንዴት ብቻ ነው ተዋለሁ። ስንት የሚያዝናና ነገር እያለ። አንቺ ልጅ ግን ያምሻል። ምን አድርግ ነው የምትይኝ? ለምን አትይኝም? ምን አልኩክ ታዲያ? አሪፍ ጊዜ እናሳልፍ ነው ያልኩክ። አንቺ ልጅ ግን ጤነኛ ነሽ? ቢያንስ እንኳን የጓደኛሽ ፍቅረኛ እኮ ነኝ። መጀመሪያ ግን የኔ አፍቃሪ ነበርክ። እሱ ያለፈ ታሪክ ነው። እሺ፣ ከዚህ በኋላ ከአንቺ ጋር ምንም ህይወት ሊኖረኝ አይችልም። ከሩት ጋር አዲስ ህይወት ጀምሬያለሁ። ስለዚህ ከህይወት ወጥተሻል። ወይኔ ራኬብ፣ ወይኔ ዝም ማለት እንደዛ እንዳለመነኛው በቀል መሆኑ እኔ ላይ እንደዛ ጥባሩን የሚነፋብኝ ደግሞ የሱ እኮ ይሁን የሷ እኮ ነው እንደዛ መሆኗ የሚገርም። በዚህ ሁኔታማ ትንሽ ሲቆዩ አናቴ ላይ ነው የሚወጡት። እኔ ደግሞ በፍጹም አናቴ ላይ እስኪደርሱ ድረስ ዝም አለ። እጄንም አስገብቼ ቢሆን እንዳቃጠሉን ካላቃጠልኳቸው ሞቻለሁ። ይህንን ደግሞ በቅርቡ አደርገዋለሁ። በቅርቡ ሩታዬ፣ ወይ ሻይ አፍልቼ ነበር ላምጣልሽ? እሺ፣ ደስ ይለኛል። ጠጪሽ?
ቆየን የተፈጠረው ለምንድን ነው የማትነግረኝ? አረ ጓደኛዬ ሁሉ ነገር ግራን ይገባኝ። ምን እየተፈጠረ እንደሆነ ማመን ያቃተኝ። አእምሮ የራሱ እኮ ማሰብ አቅቶታል። አረ እያስጨነቀኝ ነው፣ ንገረኝ። ምን ይችላል? የሰሞኑ የሩት ሁኔታ ምንም ግራን እየገባኝ ነው ያለው። ሁሉ ነገር ተቀያይሮብኛል። በዚህ ጉዳይ አወራን አይደል እንዴ? ሩት ትንሽ አሟታል። እስከሚሻላት ደግሞ አንተ ጊዜ መስጠት አለበት። እሱንም እኮ ብለኸኝ እኮ እሺ ብዬ ቁጭ ብዬ ነበር። ነገር ግን ዛሬ ጠዋት እዛ ቆሻሻ መጣያ ላይ ሩት እኔ ከሰጧት ስጦታ አሻንጉሊት ጋር ብቻዋን ስታወራ አየሁት። በጣም ማመን ያቃተኝ። በጣም ነው የደነገጥኩት። ወደ እሷ ሴድ ማነህ አላቅህም ሊገለኝ ነው ብላ እኮ ነው እየጮኸች ሰፈሩን በአንድ እግሩ ያቆመችው። ዮኒ ከራስህ ጋር ነገር እያወራኝ ያለው እኮ ስለ ሩት ነው። አያር እኔም እንዳንተ ማመን ነበር ያቃተኝ። ከዛ ሰዎች ተሰበሰቡ። ፍቅረኛዬ ናት ብል ማንም ሰው የሚሰማኝ አጣው። እሷ ደግሞ አላውቀውም ብላ ገገመች። ከዛ በኋላ በግርግር ወዴት እንደሄደች አጣኋት። እና ሩት አብዳለች እያልከኝ ነው? ዘኪ የሰሞኑ ሁኔቷ የሚያሳየው ይህንን ነው። ዛሬ ግን አመንኩኝ። መቼ እኔ እንደዚህ ይሆናል ብዬ ጠበቅኩ። ከዚህ በፊት እኮ አሟት ያውቃል፣ ግን እንደዚህ ሆና ግን አይቻት አላውቅም። እንዴ ጤነኛ ልጅ አልነበረች እንዴ? እንዴት በአንድ ጊዜ እንደዚህ ልትሆን ቻለች? እኔም እኮ ግራ የገባኝ እሱ። መጣሁሽ እንዴ ራኪ መጣሽ? ሩት ምን ብዬሽ ነበረ? እሱ እዚህ ቤት ካለ ቀድመሽ ንገሪኝ አላልኩሽም ነበር? ደህና የታውኝን ደግሞ ሊጀምረኝ ነው። አታስቢ፣ ምንም አለሽ። ከዚህ በፊት ያልኩሽ ራሱ አሁን ላይ ሳስበው በጣም ይቆጨኛል። አረ በቃ ፊልም እንሰራ ማለት ነው። ስሚ ራኪ፣ አንቺን ብሎ ሳይሆን እኔም ብሎ ነው የመጣው። ከእንደገና ደግሞ ነግርሻለሁ ያልኩሽ አዲስ ነገር ይሄ ነበር። የምርሽን ነው? እኔ ይህንን ማመን በጣም ነው የሚከብደኝ። እንዴት ካልጠፋ ሰው ከዚህ ጋር ልትሆኚ ነው? ይኸውልሽ ከዚህ በኋላ እኔም ብሎ ስለሚመጣ ልታከብሪው ግድ ይልሻል። እሺ ሩት የምርሽን ነው? የምሬን ነው። እማትሙት ምን? አይ ራኬብ ጀግና እኮ ነኝ። አደረግኩት። አሁን በተራው ደግሞ እኔን ይለምነኛል። አንቺ ውሻ፣ ሩትን ያሳበትሻት አንቺ ነሻ? ንገሪኝ፣ አንቺ ነሻ? ንገሪኝ እንጂ። ይሄ መርዝ እንዴት አወቀ? ለነገሩ ከበፊትም ቀልቤ የማይወደው ለዚህ ነበር ማለት ነው። ለነገሩ በራሱ እጅ ወጥመድ ውስጥ ገብቷል። አሁን ፖሊስ ጣቢያ ደውዬ ሊደፍረኝ ሲል ራሴን ለመከላከል ስል እንዳደረግኩት እናገራለሁ ማለት ነው። ሚልካ፣ አንቺ ሚልካ፣ ሚልካ ተነሺ። የሞዶ ቸኮሌት መጥቶልኛል። አሰሚኝ። እኔ ምን አገባኝ? በኋላ አለቀብኝ ብለሽ ግን እንዳታለቅሽ። እኔም ዮኒን ካፈቀርኩት በኋላ ነው ደስታ ከኔ የራቀው። ለዛ እኮ ነው እሱ የኔ የሚሆንበትን መንገድ ፍጠርልኝ እያልኩ ያለሁት። ምን ላድርግ? እኔ መሀል ላይ ሆኜ እኮ ግራ ገባኝ። እሱ በአንድ በኩል ራኬብ እንዳመቻቸው ይጠይቀኛል፣ አንቺ ደግሞ እሱን። ታዲያ ክሪስ ሆናችሁብኝ። ምኑ ከምኑ ላድርግ? እሷ እኮ እሱን እንደማታፈቅረው ታውቃለህ አይደለ? በዛ ላይ ደግሞ ያስቸግረኛል ምናምን እያለች ነው ስታወራ የምሰማት። ይኸውልህ አንተ እሱን አሳምነህ እንዲተዋት ካደረግ ነገሮቹ በሙሉ አለቁ ማለት እኮ ነው። እኔ ጣርኩ ምንም አልሰማም አለኝ። እኔ ከሷ ምን እንዳየ አላውቅም። እኔ እንደማፈቅረው ግን ያውቃል? አያውቅም። በዚህ ሙድ ጭራሽ ባያውቅ ነው የሚሻለው። የአንቺን ክብር ዝቅ ማድረግ። እሱ በዚህ ሰዓት በራኬብ አይምሮ ስለተደፈነ ማውቆ አንቺን ማቅለል ነው የሚሆነው። እኔ እኮ ግራ ገባኝ።
በቃ ቀንም ሆነ ማታ እሱን ብቻ ነው የማስበው። አንዳንዴማ እንዴት በዚህ ልክ እንደዚህ ያፈቀርኩት ብዬ ራሴን እጠይቃለሁ። እንደኔ ግን መጨረሻው የሚያምር ነው የሚመስለኝ። ትንሽ ጊዜ ብቻ እሺ። ደግሞ ይሄን ቸኮላት ካየው ሳልገዛ እንደማልመጣ ታውቂያለሽ። አመሰግናለሁ። ምስጋና ያለው ወንድም እኮ ያስፈልግ። ካለቀብሽ እኔ ጨምርልሻለሁ። አመሰግናለሁ። ምንም አይደል። አወቅሽኝ? ማን ነኝ? ዘኪ። ሌላ ጊዜም ብዙ ታመጣልኛለህ አይደል? አዎ አመጣልሻለሁ። አመሰግናለሁ። በወጣ ይተካሽ። አረ ምንም ማለት አይደለም። ቤት መሄድ ትተሽ ነው? ብዙ ጊዜ እዛ ሲሄድ የለሽም። ያንን ቤት አልከው? ከዛ ቤት እንኳን መቃብር ይሻላል። እሺ እኔ እዚህ ብሆን ነው የሚሻለኝ። ይኸውልህ እኔ ደግሞ እንዳትለኝ፣ ያለበለዚያ እጣልሃለሁ። እኔ ካንቺ ጋር እኮ መጣላት አልፈልግም። ስለዚህ ከዚህ በኋላ አልልሽምሽ። ከዚህ በኋላ ብመጣ አትረሽኝም አይደል? እኔ ሚል ካላረከኝ እንዴ እኔ አርደሳ። እሺ አንተም ማውራቷ በጣም ገርሞኛል። አዎ ቢያንስ ነገራቶቹ ቀዶልናል። ከዚህ በኋላ ያለው ነው ከባድ። እንዳወራነው እስከሚሻላት ድረስ ማድረግ ያለብንን ነገር ሁሉ እናድርግ። ያው የፈጣሪ ፍቃድ ሆነ ሁለቱም ጤናቸው በተመለሰልን። በመጨረሻ በፈጣሪ እርዳታ ሩትና ዮኒ ወደ ቀድሞ ጤናቸው ተመልሰው ደስተኛ ህይወት መኖር ጀምሯል። የራኬብ ነገር ግን ሳስቡ ይገርመኛል። እንደሱ አይነት የጓደኞቿን ደስታ ማያስደስታት ሰው፣ እነሱ በሚፈልጉት ነገር ሌላ ሰው ሲደሰት ማየት ምቀኝነት ከልክ ሲያልፍ። አይ ራኬብ ብቻ ፈጣሪ ቅጣቱን ይስጣት ብለን ትተናል። ለሁሉም ነገር ፈጣሪ ይመስገን። ተመስገን።